በመኪና አደጋ ያጣሁት። ግን ዛሬ ያ ሁሉ ችግር አልፎ ያ ሁሉ ቤተሰብ አጥተን እንደገና በእግር ቆመን ዛሬ ደግሞ ለሌሎች እንኖራለን። እኛ በመኖራችን ብዙ ሰዎች በልተው ጠጥተው እንዲኖሩ ጭንቅላትህ ትክክል ሲሆን ነው። ትክክል ነው፣ ግን ጭንቅላትህ ደህና ሲሆን ነው። እኔ መቋቋም አቅቶኛል። አዎ፣ ግን ይኸውልሽ ሰላም፣ አንቺ እምነት አለሽ፣ አንገትሽ ላይ ማህተብ አስረሻል። ስለዚህ ፈጣሪሽን መጠየቅ ያለብሽ ፈጣሪሽን ምንድን ነው ይሄንን ነገር ብለሽ ማድረግ ነው ያለብሽ እንጂ እቺ ትንሽ ነገር ናት። አሁን የምታልፍ ነገር ነው። ለካ እንዲሆኝ ነበር ነው የምትይው። ስለዚህ አንዳንድ ጊዜ ፈጣሪ ለመልካም ነው ሁሉ ነገር የሚያደርገው። ገባሽ? ለመልካም ነው የሚያደርገው። ከምንም ተነስቶ እንደዚህ አይነት ነገሮች አይፈጠርም። ስለዚህ ዛሬ ደግሞ ስሙ ማን ነው? ይቅርታ እንዴ፣ የልጅሽ አባት ስሙ ማን ነው? ኃይለ ማርያም ሰላም እንዴት ናችሁ? ሁላችሁም እዚህ ያላችሁ ወንድም ካሊድ ሀቡ እዚህ ያላችሁ ሁላችሁም 8000 ሰዎች ሰላም። ይኸውልሽ አንቺ እናትሽ ሞታ ለእናትሽ እንደዚህ እያለቀስሽ ነው ያለሽው። ልጅሽ ነገ አንቺ ራስሽ እንድታጠፊ ስሚኝ፣ ቆይ አዳምጪኝ። በቃ መኖር አልፈልግም። ለልጅሽ ብለሽ ትኖሪያለሽ። ለራስሽ እንኳን ባይሆን ለልጅሽ መኖር አለብሽ። በቃ ጭንቅላቴ ተነክቷል። ትክክል አይደለሁም። ተረዱኝ። መቀበል አልቻልኩም። በር ዘግቼ ነው ያለሁት እዚህ ውስጥ። እንደዚህ ዳቦ ትሰጠኛለች እና ሐኪም ቤቱ ዘጅኝ አስመረመረኝ። እንኳን ስላት እምቢ አለችኝ። ተውኝ፣ ተረዱኝ። የልጄ ብቻ ቦታ አድርጉልኝ። የኔ ችግር የለውም። ፕሊዝ ሰላም፣ እንደዚህ አትሁኝ። ካልሆነ ወደ ሀገርሽ ተመለሽና ጸበል ተቀብለሽ ወደ ራስሽ ተመልሰሽ፣ ካልሆነ ሌላ ሀገር መሄድ ይቻላል። እየሰማሽ ነው አይደል? ሰማለሁ እኮ አንቺ ለልጅሽ ካልኖርሽ አንቺ ቤተሰቦቼ ጋር ትሂድ፣ እኔ ከሞትኩም ካለ ቤተሰቤ ውሰዱ ምናምን። የትኛው ቤተሰብ ነው አንቺ ያላሰብሽላት ልጅ ሊያስብላት የሚችል? በራሴ በኩል አልፈልጋቸውም እኮ በዛ በኩል አንቺ የገዛ ልጅሽን ካላሰብሽላት እነሱ ምን ብሎ ነው የሚያስቡላት? አንቺ ነሽ በደንብ ጠንከር ማለት ያለብሽ እዚህ ቦታ ላይ። እየሰማሽ ነው አይደል? በቃ ጭንቅላቴ የለኝም። በቃ ተረዳኝ። ሁሉም ነገር ያልፋል። እሱ ጀስት አንቺ ራስሽን ማረጋጋት አለብሽ። እንደዚህ አትሁኚ እባክሽን። ከቅድም ጀምሮ እያለቀስሽ ነው። ትላንትና እንደዛ ላይቭ ላይ መጥተሽ አለቅሰሻል። ከላይቭ በኋላም የምታለቅሽ። ስለዚህ እባክሽን ራስሽን ጠብቂ፣ ተረጋጊ። በሰው ሀገር ነው ያለሽው። ትንሽዬ ብትታመሚ መርፌ ወቅቶ ነው ሆስፒታል የምትተኚው። ስለ ልጅሽ አትሰሚም። እንደዚህ አትሁኚ። ቦታ ማረግ የፈለኩት የት ነው የምትሆነው ምናምን ብለሽ ለተጨነቅሽው ነገር ይሄው ላንቺ ስል ነው ከሌላ ቦታ ስራ ጥዬ የመጣሁት። ቢፈልጉ ልጆች ይኸውልሽ የሚጫወቱበት ልክ አሁን በአንቺው ልጅ እድሜ እዚህ እንደምታየው ህጻናት ልጆች አሉ። እነዚህ አሁን ወላጅ የሌላቸው ምን ያሌላቸው ልጆች ናቸው። ሁሉም ሰው የየራሱን ልጅ እንደዚህ የሚያሳድግበት እዚህ ጋር አንበሳ ናስ አሳይ እዚህ አሁን ቴሌቪዥን ማየት ቢፈልጉ መዋል ቢፈልጉ የሚመገቡበት እያንዳንዱ የራሳቸው ልጆች ራሳቸውን እና ወላጆቻቸው ባይኖሩ እንኳን እንዴት የሚያደርጉበትና ቦታ ነው። ስለዚህ ልክ እንዳንቺው በተመሳሳይ ችግር ውስጥ ያሉ እንደዚህ የምታያቸው ነው። አሁን እቺ እህታችን እንደውም በአጋጣሚ እንትን እንዲሆንሽ ቅርብ ጊዜ ነው ልጇን እንትን ያደረገችው። እዚህ የምታያት አሁን እህቴ ነብሰ ጡር ናት። ስንት ጊዜሽ ነው? 6 ወር። አንደኛው ልጅሽ ሴት ናት ያለሽ? አንደኛው ልጅ ጆይፉል ላይፍ የሚባል ድርጅት ሰብሪና ለድርጅት ሰጠሽ? እንግዲህ ምን ያህል ሰው ይኸውልሽ፣ ሌላ ልጇን ሌላ ድርጅት ጋር ተሰጥታ ልጇን አይታት አታውቅም። ግን እርሷን ለማወቅ ደግሞ እንግዲህ አሁን እሷ ነብሰ ጡር ናት። ነብሰ ጡር ሆና እንኳን ያው እንግዲህ በተስፋ እዚህ አሁን እየጠበቀች ናት ያለችው። እንግዲህ እንድታይ እስኪ ታሪክሽን አጫውሻት ትንሽ ድምፅሽን ከፍ አድርጊ። እኔ የመጣሁት ከትግራይ ነበረ በጦርነትና አጋጣሚ ይሰማል አይደል? ሀቡ
አዎ ይሰማል። ያው ይሰማል። እሺ ነገር ትምህርት እየተማርኩ ነበርና ቤተሰብ ጋር እዛ በጦርነት ነበር የመጣሁት። እዛ ልክ መከላከያ ምናምን ሲያስገቡኝ ወጣሁ 6 ወር ቆይቼ ማለት ነው። ከዛ አባቴን ብዙ ሲያሰቃይ ነው አዲስ አበባ መጥቼ እየተማርኩ ያለውን ጓደኛ ነበረኝና ከዛ ረገዝኩ። ልክ ሳረግዝ ደግሞ እንዳረገዝኩ ስላላወቅኩ ስፖርት ቤት ሰራ ነበር። ስፖርት እየሰራሁ ምናምን ልጅቷ ታጣፈችና መሰለኝ ልክ ስወልዳት ጭንቅላቷ ከፍ ያለ ነበረ ከ50 ሜትር ጀርባዋ ደግሞ ስትወለድ ክፍተት ነው። ከዛ ልጅሽ መቆም አትችልም ሽንትና ካካ መቆጣጠር አትችልም አሉ። ከዛ ሆስፒታል 2 ወር ቆይቼ 6 ኪሎ ሄድኩና 6 ኪሎ ደግሞ ከዛ ብዙ ብቻ አስተናዳለኝና ልወጣ ስል አጋጣሚ የካርድ ሰው 4 ኪሎ አገኘሁና ማለት ሆስፒታል ማሳክምበት እዛዚህ ያለ ካርድ ድርጅት ነው ሲባል እዚህ መጣ። እዚህም ደግሞ እንዳጋጣሚ ደስ የሚለው ነገር ምንም አላቆይም ማስገቡ እየቆየሁ ግን አጋጣሚ ልጅቷን ሞተችብኝ። ስትሞትብኝ ደግሞ ፈጣሪ ይመስገን ለአባቴ ለካልድ ከዛ አስቀበረልኝ ነው። አሁን ግን ስራ እየሰራሁ ነው እና በ700 ብር ጅብሰም ለምጂ እየሰራሁ። አይሻው እንግዲህ ልጇን ከዛ ሁሉ ከትግራይ ጦርነት ውስጥ መጣ ልጇ ሞቶባት እንደገና ጠንክራ አሁን በቀን 700 ብር ጅብሰም ስራ ኦልሬዲ አግኝቼ እየሰራሁ ነኝ። ራሴን ችዬ እየኖርኩ ነው። ሰዎች ከእንደዚህ አይነት ችግር ውስጥ መጥተው ህይወት ይሆናሉ። ስለዚህ እንግዲህ ገነት አሁን እንደምታየው ልጆቹ ሊውሉበት የሚችል ነገር በቂ ነገር አለ። እዚህ ፀጉር ቤት ፀጉራቸውን ኢቭን ልጆች ቢሆኑ እንኳን የሚቆረጡበት። በተመሳሳይ በእርግጠኝነት ልጅሽ በእንደዚህ አይነት እድሜ ላይ ነው የምትሆነው። እንዴት እንግዲህ አሁን ልጅ በዚህ አይነት ማምራ መጥሽ ነው 6 እንግዲህ አሁን 2 ልጅ ኖራት አቡ ምን ነው ነይ ሶለስ ነይ ታምያቱ ብዙ እዚህ ጥቁ ነው ነገራቸው ትንሽ ታሪክ ትንሽ ባጭር። እሺ ያው ስመጣ በዊልቸር ነው የመጣሁት። እዚህ ቤት ስመጣ እና አሁን በእግሬ ሄዳለሁ። የታመምኩት የአጥንት ቲቪ ነው። እዚህ መጥቼ ነው ሕክምናውን ያገኘሁትም መጠለያውን አግኝቼ ከልጆቼ ያው በቀን 3 እየተመገብኩኝ ያው የቤት ኪራይ ሳላስብ ደረሰብኝ ብዬ እንትን ሳልጨናነቅ እንደ ቤቴ እኖራለሁ። ስንት ጊዜ ነው? እሺ አሁን 3 ዓመት ሊሞላኝ ነው። አዎ እንግዲህ ያውልሽ ቀደም ለምሳሌ ያለው ሲመጣ መንቀሳቀስ አልችልም። በዊልቸር ነው ስትመጣ በዊልቸር ነበር የምትሄደው። እሷ ስንት ዓመቷ ነበር ስትመጣ? 3 ዓመቷ 3 ዓመቷ ነበር። እንግዲህ አሁን ተመራጭ አሁን ትምህርት የት ገባሽ? ኬጂ 3 እየተማርሽ ነው። ስለዚህ ምንም እንደዚህ ሳታስቢ ትምህርት ቤት ውስጥ መሄድ መቼበት በቃ ልጆች እንደዚህ በራሳቸው መንገድ ያው የሚኖሩበት እንደዚህ ለምሳሌ አሁን እሷም እናቷ እንደዚህ አሁን ሴቶች ግን እንደፈለጉ እንደ ቤተሰብ የሚኖሩበት ሴቶች ይታይሻል። ገኒ ወደኛ ጋር እያየሽ ነው፣ ግን ለአንቺ ነው የሁሉ የምናሳይሽ። ገኒ በቃ ይኸው ልጆች እንደዚህ ሙያ አለ የሚውሉበት አለ። ስለዚህ ልጄ የቱ ቦታ ነው የምትሆነው ነገር እንደዚህ በደስታ እዚህ ቤት ውስጥ ይኖራሉ ሌሎች እንደሚኖሩት። ስለዚህ በቀን 3 ጊዜ እንደፈለጉ ህፃናት ምናልባት ወላጆቻቸውን ሁሉ በማይፈልጉበት አሁን እነዚህ እናቶቻቸው ወደ ስራ ሄዱ ናቸው። ስለዚህ በዚህ አይነት መንገድ ሆኖ ቤት ውስጥ በደስታ እንደዚህ ህፃናቶች ይኖራሉ። ስለዚህ ምንም አይነት ነገር ሳታስቢ ልጅሽ እዚህ እንግዲህ መቼም አሁን ዊልቸር ላይ የምትቀመጥ ምናምን አይደለችም። ዛሬ እንደ ጓደኛዬም ነው እንደ ወንድሜም ነው። ተመልከቺ፣ አየሽ፣ ይታይሻል። ይሄ ልጅ የደም መስዋዕት የተከፈለበት ነው። እንዳንቺ ሞት ያልኩበት ሞትን የተመኘውበት ልጅ ነው። ግን ዛሬ ሳየው ግን ቤተሰቤ ነው፣ ጓደኛዬ ነው፣ አማካሪዬ ነው። ስለዚህ ራስሽን አረጋጊ። ይሄ ሁሉ ህዝብ ካንቺ አጠገብ ቆሟል። ናዝሬትም ከሆነ ወደዛ ስታወሪ ሰምቻለሁ። ወደ ምንድነው ሶደሬ ስትይ ሰምቻለሁ። እንሄዳለን። እኔም የናዝሬት ልጅ ነኝ። እንሄዳለን። ልጅሽ እዛም ከሆነች እናመጣለን። የሚያስፈልገውን በህግ ደረጃ በህግ የሚያስፈልግሽን ነገር እዚህን ያመቻችልሻለሁ። ካሊድም አለ፣ እኔም አለው። ልጅሽን ተቀበይ። በቃ
ለምን ልጅሽ አቢዩዝድ እየሆነች በእንጀራ እናት ከምታድግ አንቺ መስዋዕት ሁኚ። በቃ አንቺ መስዋዕት ሁኚ። ነገ ልጅሽን አስቢያት። ራስሽን በቃ አረጋጊና አሁን ተረጋጊና አቡ አናግራታለች ሴትዮዋን። ትመጫለሽ ተብሏል። በምትመጪ ቀንም እኔ ስልኬን አሁን ለሀቡ ልክላታለሁ ወይ ላንቺ ልክልሻለሁ በኢንቦክስ ኮንታክት አርጊኝ። እዚህ በህግ ደረጃ ናዝሬት አካባቢ የሚያስፈልግሽ ነገር ካለ እኔ ያለውልሽ። ራስሽን ግን መጀመሪያ አረጋጊ። ሁላችንም ስለማንናገረው ነው። በዛባት የባሰ ደግሞ እንትን እንዳትል በጣም እናመሰግናለን። እና በቃ ቁጥርሽን ላኪላት ኢንቦክስ ታወራሻለች። በተረፈ በህግ ምናምን የሚያስፈልጋት ነገር የለም። ኦልሬዲ ከሳው ተቆራጭ 4000 ብር መንግስት ፈርዶላታል። ሰው ፍቅር ደግሞ በመንግስት አይሆንም ግዴታ። እሷ ፍቅር እንዲሰጥ ነው የምትፈልገው። ለልጁ ፍቅር እንዲሰጥ ልጁ እንዲያደርግ ነው የምትፈልገው። እሱ ደግሞ በውዴታ እንጂ በግዴታ አይሆንም። በውዴታ እንዲሆን እኛ ሽማግሌ ሆነን እንጠይቅላታለን። በቃ እናመሰግናለን። ታሪክሽ ስላካፈለሽ አመሰግናለሁ። ኦፌጊ እሺ፣ ኦፌጊ ሰሙኬ ኤጊ ቀልቢኬ ትዴቢ እሺ። እናቲ ጣበቱ ሙጫንኬ ሲወጅኒን ታው ደንዴሲ ሙጫኬ ያዲ መሌ ኢረያዲን በቃ ኢሰራን ፈዱ በቃ ኦፍኬ ሳባሲቲ ሙጫኬ ብቻ አርካ ፍረዱ እሺ። ቻው በቃ አቡዬ ቴንክ ዩ እናመሰግናለን። እሺ እናት ሰላም ታሽ ትንሽ ተረጋጊና ውሃ ጠጭና ወይ የራስ ምታት ኪኒን ወስደሽ ተኚ። ትኬት እየፈለግን ነው ኦንላይን፣ እኔም መዳምሽም እየፈለግን ነው። ትኬት ሲገኝ ለዛሬ ማታ ከተገኘ ለዛሬ ማታ፣ ለነገ ከተገኘ ለነገ፣ ዛሬ ወይ ነገ። በቃ ያገኝም አቡ እኔ እንጃ። ቆይ እስኪ በቄንም ፈልግ ልበል ላክለትና ፓስፖርት በኩል ገኒ ይሰማል። እስቲ ይሰማል ወንድም ካል ደወልክለት? እሱ አዎ ደወልኩለት። ቆይ መልሼ እደውላለሁ። ምን ጠብቀው? እሺ ገኒ ይሰማል? ገኒ እንትን እጅሽን አውርጃ ከጭንቅላትሽ ላይ እጅሽን አውርጃ እንደኔ። ከዛ ደግሞ ይሄኛውን ወደ ላይ ክፈች። አሁን እንትን በይ ትንሽ አሁን አርቂ። አንደኛ ሰው እዚህ ያለ ሰው ምን ይተዋወቅሽ? ስንት ጊዜ ሆነሽ አሁን እንትን ሳውዲ? በቃ ሁለት አመት ትላንትና ነው ያለቀ። 2 አመት? አዎ 2 አመት ሳውዲ ኖርሽ? 2 አመት ኖርኩ፣ ግን ኢትዮጵያ 2 ጊዜ ሄጃለሁ ከዚህ አመት ውስጥ። ሆነ ነገር እሷ ስትታመም ከዚህ እኔ ነኝ የምሄደው ከሳውዲ። በጣም አሪፍ እንትን ያለ አሪፍ ናት ማለት ናት። እንትንሽ ማዳምሽ ታውቃዋለች፣ ነግራታለሁ። ሁሉም ትልቅ ሴት ናት ማዳምሽ ትልቅ ሴት ናት። 65 አመቴ ነው ያለችኝ ስንገናኝ። በጣም ምስኪን። የሳውዲ ዜጋ ናት? የሌላ ሀገር ዜጋ ናት? እሱን አላውቅም፣ እሱን አልጠይቃት። እንዴት ቋንቋ አልለመድሽም? ለምጄዋለሁ፣ ግን እንደዚህ ነሽ የት ነሽ አልላትም። ግን እናቷ አባቷም እዚህ ሁሉም ቤተሰባ አውቃቸዋለሁ። ጁማ እንገናኛለን። ሱዲ ናቸው እንዳለ። እንትን ስራ ሲበዛል በጣም ስራ አለ። ምንድን ነው ትልቅ አሁን ከባድ ስራ? እኔ ፈጣሪ ሲሰጠኝ ምንም ስራ የለብኝም። በጣም ምስኪን ናት። በቃ ስራም የለብኝም። እንደ ምስኪን ነገር ናት። ምንም በቃ ስራም የለብኝም። ሲሰራ ሰራለሁ፣ ግን ጸባዬ የምትወደኝ እሷ እንደዚህ የምትመላለስ እዛው አትቅሪ የልጅሽ እንዲህ አድርጊ ብላ እራሷ ላይ ነው የሚደወለው። ችግር ሲፈጠር እራሷ ላይ ስለሚደወል ሳትነግረኝ ችግሩን ሳትነግረኝ ሂጂና እንዲህ አድርገሽ ነይ ትለኛለች። ልክ እኔ ደግሞ መንገድ ግማሹን አድርጌ የእሷ ነው የሚደወለው። ችግር እዛ ከተፈጠረ እኔ ላይ አይደውሉም፣ እራሷ ላይ ነው የሚደውሉት። እሷ ደግሞ ምን ታረጋለች? ያኔ እዛ ሄደሽ አሁን እናትሽ ሆስፒታል ናት፣ ሂጂና እዛው ደርሰሽ ጨርሰሽ ትመጫለሽ ነው ያለች። ልጄ የታመመች ጊዜ ደበቀችኝና እኔ ደውዬ ወንድሜ ጋር ይጣላዋለሁ። በቃ ለብቻ ላውጣት ልጄ ለብቻ ላኖራት እያልኩ ስንጨቃጨቅ ያንን በቃ ሂጂና አወራች። እሱም በእንግሊዘኛ
አወራችሁና አልስማማም ሲሉ ሂጂና አለችኝ። 5 ቀን ሊፈቅድልሽ ግን በራስሽ ትኬት ነው አለችኝ። በራስሽ 5 ቀን አይበቃሽም? ከዛ አንስተሽ ከምታምኚ ሰው ጋር አርገሽ ነይ ስትለኝ ሄድኩትና 5 ቀን አድሬ በ6ኛው መጣው። ያንን በራሷ ነው ሲመጣ ትቆርጥብኛለች እንጂ በራሷ ነው። እንደዚህ ችግር ሲያጋጥመኝ እጄ ላይ ምንም ሲያልቅ ነው ስለምታስ ልጆች አላት ሴትዮዋ 4 ወንዶች አላት። ኦ ማሻን በ4 ወንድ ነው ተከበሻለሽ? 4 ናቸው ግን አንዱ ሌላ ሀገር ነው የሚማረው። እሺ 3ቱ ቤት ውስጥ ናቸው። እድሜያቸውስ ተማሪዎች ናቸው? ምንድነው? አንዱ የመጨረሻው ይማራል 6 ሰዓት በር ከፍትላታለሁ እሱ እንደሚማር አውቃለሁ። ሁለቱም ግን አንዱ ምንድነው አለች አንዱ ኮምፒውተር ላይ ምናምን ነው የሚሰራ ሻንጣ ይዞ ይሄዳል ካሜራ ይዞ። አንዱ ግን እንትን ነው መኪና ሲበላሽ የሚሰራ የለም አንዱ እሱ ነው የሚሰራ ብለኛለች። እድሜያቸውስ? እድሜያቸው አላውቅም። አንድ አመት ነው የሚበላለጡ ብለኛለች። ግን አይ እንትን ናቸው ምልሽ ወጣት ናቸው እንደ እኔን ያክላሉ። አሁን ሁለቱ ኢትዮጵያ ቢኖሩ 3 ልጆች 4 ልጆች ይኖራቸዋል። ኢትዮጵያ ቢኖሩ እንዴ ግን እዛ ሀገር ሆኖ እንዴት አላገቡ? ጠይቃታለሁ። እሱ ለምን አላገቡም ብዬ ሲጠይቃት ብዙ ብር ያስፈልጋል እንደናንተ ቀላል አይደለም። ያገቡ አዎ በጣም ከባድ ነው። ብር የላቸውም ምስኪን ናቸው ነው የምትለኝ። እሱን ጠይቀዋለሁ አልዋሽ። አሁን ይኸውልሽ ለሴትዮዋ ለአንቺ ላደረገችሽ ውለታ አሁን ከኢትዮጵያ ነው ምንድራቸው ካገቡ። ማን? አይ እኛ ከኢትዮጵያ ከዚህ ፈልገን አንቺንም አንቺማ አንቺ ጭራሽ ባንት ያልሽ እኔና ሀቢባ እንፈልግላቸዋለን። የኢትዮጵያ ነው የራሳቸው ሀገር አቶ ነው መሰለክ ነው። አይ እዛ አይችሉማ ገንዘቡን አይችሉም ማለት እዚህ ደግሞ ግድ የለም ገንዘብ ማይፈልግ ምን አይፈልግ አድርገን እንዳራቸው። ታዲያ አበሻ ነው ምን ፈረንጅ ምን ወጣት እዚህ ፈረንጅ ጋር እንትን የምትለው የፈለገም ቢሆን እኮ ጠላትሽም ቢሆን የራስሽ ሀገር ይሻል። ኧረ እንደውም ሀበሻ ሰው ከሆነ እኮ ይወዳሉ በጣም። የተቀመጡት 4000 ከሰጠሽ አንቺ አረብ ቦታ እየሰራሽ ነው። አንቺም 4000 ታመጫለሽ። 1000 ነው 8000 ብር ይበቃሻል። ተቀመጪ ታረቂና ይሄ ወረቀት አስገቢ ሲሉኝ ተመልሰን ሄደ ነው አስገባ ነው ፍርድ ቤት ስናስገባ ያ ሽማግሎቹ ናቸው በየወሩ ደውሎ አስገባለታ ነው የሚሉት። ከዛ መጨረሻ ላይ ምርር ሲለኝ ለምን አረባ ሀገር አልሄድም እኔ በዚህች ለምኜ መኖር አልችልም መሄድ አለብኝ አልኩትና 2 ወር ውስጥ ነው ያለቀልኝ። ወደ ሱዲ መጣው። በቃ የከሱ ተብሳ ቆርጬ አይሰጠኝም ቃል የገባ ራሱ ብዬ ወደ ሱዲ መጣው። ለምንድን ነው እንደዚህ የምታረገው ሲባል ደግሞ ልጄን ፈልጋታለሁ ይላል። ግን ማረግ ደግሞ ያመዋል። ተበሽ ለዛ ተቀመጥኩ። ሱዲ ሲመጣ ወይኔ ሴት ድምጽ ይልክብኛል ከጓደኞቹ ጋር ከሴቶቹ ጋር ያገናኘኛል። አረ ምን ፈልጋ ነው የልጄ ሊኖር ሲል ለምን ራስሽ አታጣፊ? አንቺ አሁን እናት ነሽ አይደል? አቡ ይሰማል? አቡ ይሰማል? አቡ አይባ ይሰማል? አዎ ይሰማል። አዎ ይሰማል። ቻርጅ አርጊ ስልክሽን ማሬ። ቻርጅ አጠገብሽ አለ? ቻርጅ አዎ አርጌዋለሁ። ጎበዝ እሷን አግኝቻለሁ። ያው ግቢ ውስጥ እንደ ተመሳሳይ ያው የተመሳሳይ ታሪክ ያላት የቤታችን ልጅ ናት። ግን ያው ዞሮ እዚህ ስራ ይዛለች እና ኒሃማሃ አረብ ሄሎ ሰላም አለይኩም عليكم السلام نحن بس نبي نتشكرك يعني نبي نشكرك شكرا على اللي سويتي معها شكرا حبيبه جزاك الله خير كله شكرا شكرا جزاكم الله خير يا امي شكرا جزاك الله خير شكرا
الله يعطيكم العافيه ما قصرتوا. انا الحين ان شاء الله بس تخلص اكل وشاور وبعدين نوديها مطار باذن الله. ان شاء الله يعطيك العافيه. አንድ ቀን ግን ከነ ልጆችሽ ልንጋብዝሽ እንፈልጋለን በያት ኢትዮጵያ يوم نبي نعزمك على اثيوبيا تزورون اثيوبيا انت واولادك. ان شاء الله ان شاء الله ان شاء الله. شكرا يعطيك الف عافيه. شكرا جزيلا كلكم شكرا يعطيكم العافيه. امين يا رب. مع السلامه يلا كلمي جنة. كله شكرا. ሄደች እኔ እኮ በውስጥ ነይ እና መስገንሽ ብያት እኔ ሚዲያ ምናምን መውጣት አልወድም ብላኝ ነው። አይ ሰው ራሱ ልጄ ብቻ ነው እንደዚህ በፊት የምታወራት እንጂ አታወራም። ሚዲያ መውጣት አልወድም። አመሰግናለሁ። ደስ ወንድም ከልቻ ዘግቶበት እንዳይሆን እንትን ሀቡ አንቺ ከልብሽ እህት ነሽ። ቴንኪዩ ማሬ ሀበሻይትዬ ቴንኪዩ። ቻርጅ አትሰኪም ስልክሽን ኤርፖርት ሆነሽ ተባብሽ ሰክተሽዋል? ጎበዝ ከሰካሽ ጎበዝ። ሰክቼ እያወራው ነው። እዛም ሰካዋለሁ። እዛ በቀደም ሰክቼዋለሁ እስከሚመጣ። አይ ዛሬ ላታገኝ ትችያለሽ። እዛ ብሎ ነገር የለም። ከቤት ፉል አድርገሽ ውጪ ቻርጅ። እሺ 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 ፉል አድርገሽ ነው ከቤት መውጣት ያለብሽ። እንኳን እንዳትረሻት ከየቱ ጋር እንዳቆምን ታውቂያለሽ። ስለዚህ እንደሆነ ታሪኳን ትቀጥይልናለሽ። ይሄ ሁሉ ሰው እየጠበቀ ነው። እንደዚህ ጉሮሯችን ነው የሚይዘው። እሺ በቃ አሁን ገቢና ተኝ። አሁን ሁሉንም አመስግኝ። እዚህ ጋር ያለውን ሰው አመስግኝ፣ ፈጣሪሽን አመስግኝና አሁን እድሉን ላንቺ እንስጥ። ምን ልበለው እንዴ? ምስጋና ምንድን ነው የምትይው? ይኸውልሽ 8000 ሰው እዚህ ቁጭ ብሏል። እዚህ እያንዳንዱን በቃ ደስ ያለሽን ነገር አመስግኝ፣ ጸልዩልኝ፣ የምትፈልጊው ነገር ፈጣሪ ከእንደዚህ አይነት ነገር ይጠብቃችሁ በያቸው። የምትፈልጊው ነገር በይ። እሺ ፈጣሪ ከነዚህ እኔ እንዲያጋጠመኝ ሴት ሁሉ ወንዶች ጠልቼ አይደለሁም። እንደነዚህ አይነት ወንድ ግን ጥንቃቄ ያርጉ። ማንኛውም ወይም ጎረቤትሽ ወይም ከቤተሰብሽ ካልታወቀ ወንድ ጋር ሴቶቹ እንዳትገናኙ። ብትገናኙ ሁሉ ቤተሰብ ወይን አንድ ሰው ጣልቃ ካልገባ ለብቻችሁ እንደዚህ እንዳኔ እንዳትሆኑ የኔ ጸሎት አድርጉልኝ። አመሰግናችኋለሁ። ሁሌ ካጠገቤ እንደምትቆሙ እርግጠኛ ነኝ። አመሰግናለሁ። ግን እንደዚህ አይነት እድል እንዳያጋጥማቸው በቃ ማታቂ ሰው ከጎረቤትሽ ወይም ደግሞ ቤተሰብ ካልገባበት እንደዚህ አይነት ወንድ የሚጫወትብሽ እግዚአብሔር ሁሉም አይደለም። እንደዚህ አይነት ወንዳችሁ እንደዚህ አይነት ከወንድ ጋር እግዚአብሔር አያጋጥማቸው። ሞት ይሻላል። እንደዚህ ይሄ ስቃይ የሚያሰቃይሽ ከእንደዚህ አይነት ሰው አንዱ ግን ዋናው ችግሩ ምን እንደሆነ ታውቂያለሽ? አንደኛ ቆንጆ ነሽ። አሁን ይኸውልሽ ቅድም አሁን 10 ጊዜ ስትስቂ እንትን ስታለቅሽ እንደዚህ እንትን ስትይ እምባሽ ምናምን ሲል ነው እንጂ አሁን ስትስቂ በጣም ነው የምታምሪው። ስለዚህ አሁን ሰውየው ላይ ራሱ አይፈረድም። እሱ ሰው አይደለም። ዝም በይ። እንደዚህ አይነት ወንድ በቃ እንደዚህ አይነት ወንድ ምንም ከምንም ጥቅም ውጪ ነው እና እግዚአብሔር ከደ በቃ እኔ ላይ ያጋጠመ ለብቻ የተወጣሁት ሰላም ሁሉም ጫና አይድረስባችሁ። ገነት መዳም እንዳለችሽ ቮይስ አድርጋልኝ ነው። ቸኮሌቶች ምናምን ይዘሻቸው የምትሄጃቸው አዘጋጅቼልሻለሁ። ተነሺ፣ ገላሽን ታጠቢና ልብስሽን ቀይረሽ ሻንጣሽን አዘጋጂ። ኤርፖርቱ ሩቅ ነው። እሺ ተዘጋጅ። እሺ እሺ እሺ፣ ተነሺ፣ ተዘጋጅ። ገላሽን ታጠቢ፣ ተዘጋጂ። ዋትሳፕ ላይ እናወራለን። ትኬትሽን ዋትሳፕ ላይ ልኬልሻለሁ። ተዘጋጂ። እሺ ልውጣ? ውጪ። አዎ ማሪ ውጪና ገላሽን ታጠቢና ሻንጣሽን አዘጋጂ። መዳም ያዘጋጀችልሽ እቃዎች አሉ፣ ስጦታ ይዘሻቸው የምትሄጁ የምትሰጥሽ እነሱን ሻንጣሽ ውስጥ ምናምን ከታች። ከዛ በኋላ ወደ ኤርፖርት ሄዳላችሁ። ኤርፖርቱ ሩቅ ስለሆነ ትውጣና ተዘጋጅ፣ ገላዋን ተጣጠብ እያለች ነው መዳም። እሺ ዋትሳፕ ላይ አውሪኝ ከመዳም ጋር ኤርፖርት እስከምትገቢ ድረስ ዋትሳፕ ላይ አውራታለሁ። እከታተልሻለሁ ፕሌን እስከምትገቢ። ከዛ ጠዋት ወንድም ካልድ ይቀበልሻል። እሺ 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 እናቴ። እሺ ቻው። አውማ አውና እሺ